ምን አግኝተሹ የዛኔ ማድረግ ያለብሽ ነገር ታደርጊያለሽ። አሁን እኔና አንቺ ወይም ደግሞ ሩታና አንቺ መጨቃጨቃችሁ ምንም ጥቅም የለውም። አብርሃም ማግኘት ነው ፈልዩ፣ አብርሃም ታገኘዋለሽ። የዛኔ ሲነግርሽ ሁሉም ነገር ሰላም ሲሆን ትረጅናለሽ ብዬ አስባለሁ። የትኛውም ያህል ልፍ የትኛውም ድረስ የትም ግቡ ፍቅር ያሸንፋል። ይህንን ወቁ። ትክክለኛ ፍቅር አሸናፊ ነው ሁሉ። ይሄ በማይሆን መንገድ አብሮሽ ሆኖ የሚሆን ይመስልሻል? ትክክለኛ ህይወት እኮ የተፈጠረ ነገር አዲስ ነገር እኔ እንጃ። በዚህ ያህል ልክ የሚጋነን ጉዳይ ተፈጥሯል ብዬ እንደኔ አላምንም እውነት ለመናገር። ምክንያቱም ሁሉም ነገር መልካም ነው፣ ሰላም ነው። ሰላም ሲሆን ደግሞ ፈገግ ልንል ደስ ልንል እንጂ የሚገባን ላይክ ሆት ሆነን ምንድን ነው ምን ተፈጠረ ምናምን ልንል ተገቢ ነው ብዬ አላምንም። ሁላችሁም እንደዚህ አይነት ሀሳብ አላችሁ ብዬ ስለማስብ እንደዚህ ምለው እና በዛ ያህል ልክ ሚዛኑን ራሱ ምርጫውን ተውለት አላልኩም እንዴ? አይገባህም እንዴ? አንቺ ደግሞ እሺ የልጅሽ አባት ነው ይታወቃል። ብዙ ነገር አልፎ የት ነው ምናምን ነገር እያላችሁ ነበር። ግን የአብርሃም ያለበት ቦታ መናገር አለብን። ምክንያቱም ብዙ ስለ አብርሃም የጨነቁ ብዙ ስለ አብርሃም የሚያስቡ ብዙ ሰዎች አሉ እና አብርሃም የትም አልሄደም ወይም ደግሞ የትም አልገባም። ጀስት እስከ ዛሬ የናፈቀው ልጁን ሙሉ ጊዜ ሰጥቶት ማያውቀውን ከእሱ ጋር አብሮ ብዙ ጊዜ አሳልፎ ማያውቀውን ልጁ አሁን በስነ ስርዓት ከልጁ ጋር ከሉሌ ጋር እያሳለፈ ነው የሚገኘው። አሁን ራሱ ከልጁ ጋር ነው ያለው ማለት እና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። አንዳንድ ሰዎች ብዙ ነገር እያየው ነው፣ ብዙ ነገር ለማድረግ እየሞከራችሁ ነው። ግን ያው ጠረ ነገር የለም። ምንም አስበሽ አይደለም አይደል? ምን ላስብ ይችላል ማለት ስበሽ ካልሆነ ኖርማል እኮ ነው፣ ልጁን ማግኘት ይችላል። አንተ ግን ትላንት ምንም ላስብ አልችልም። አንደኛ፣ ሁለተኛ ነገር ደግሞ እንግዲህ ሰው ሰላም ሲሆን ሁሉም ሰው ሊደሰት እንጂ ሊደናገጥ ወይም ምን ተፈጠረ ብሎ በዚህ ያህል ጥያቄ ሊሆንበት ይገባል ብዬ አላምንም። አይ ሩታ፣ ያው ምን እንደተረዳው ታውቂያለሽ? እስካሁን ኢቨን አብርሃምን አላገኙትም ሲመስለኝ፣ ደስታውን አላዩትም። ደስታውን ቢያዩ ኖሮ እነሱም እንደዚህ መጥተው እኛን ማያስጨንቁ ነው። የምን ደስታ ነው? አንተ ትላንትና እያደረግክ የነበረው ነገር ልክ ነው? ምን እየሆንክ ነው? ምን አደረኩ? ለምንድነው ግራ የምታጋባል? ምን አደረኩ? ምን አደረኩኝ ማለት ምን ማለት ነው? ሄደ እሷ ጋር ምን እያደረግክ ነበር? ምን ያክል ነው አብሬሽን እንደዚህ ታውን በኋላ አታገኙም? በምን አስፈራልተው ነው እንደዚህ የያዙት እናንተ? ወይኔ ጉዴ፣ ወይኔ ጉዴ! ነገ ይመጣል ይነግራችኋል ተብለናል። እንግዲህ ብዙዬ ግን እብድ ብላለች። እኔ ግን ብዙዬ ከሄርሜላ የቀመሰችው ነገር አላት። እሷስ አብርሃም ሳይሆን እሷ ነች የቀመሰቻት መሰለኝ። እኔ አላውቅም ይችን ሴትዮ። እኔ አንዳንዴ ወንድም ትመስለኛለች አኳኋኗ ሁሉ ማለት ነው። እና አሳበዷቸው። ከእንግዲህ ምርጫውን መርጧል እያሏት ነው። ምርጫውን መርጧል። ትወጂዋለሽ? ብትወደውማ ነው ዛሬ። ሩታዬ ደግሞ ከእንግዲህ በኋላ አለች መጥፎ ለሰላብኝ መጥፎ ነው የምሆነው። ከእንግዲህ በኋላ በመልካም ነገር የመጣ ሰው በመልካም ይሄዳል፣ በክፉ ነገር የመጣ በክፉ ይሄዳል። እንግዲህ አሁን ሄርሜላ ልትበቀላት ነው ማለት ነው። ሄርሜላ እንደዛ ስትጎለል ማለት ነው። እንግዲህ ሳምንት ባልሞላው ጊዜ ውስጥ አይ ሄርሜላ አንዴ መጋረጃ፣ አንዴ ሶፋ፣ አንዴ ምን፣ አንዴ ቂጤሽን ባዶሽን ራቆትሽን፣ አንዴ ምን መተሽ ግን ያው ተቀማሽ። ያው እኛ እናውቅም። እኔ የለውበትም። እነሱ ያሉትን ነው። አሁን ከልጁ ጋር ጥሩ ጊዜ እያሳለፈ ነው። አሁን ራሱ ከልጁ ጋር ነው። አሰሩት እንደ እናንተ በገመድ። እኔ እኮ ያርግ። እኔ ግን አብርሃም መጥቶ የሚለውን ነገር ሰምቼ ብቻ እንትልላለሁ እንጂ እኔ እንዴት ነው አብርሃም 3 ቀን ሙሉ ከንትል ጠፍቶ እንግዲህ ትናንት ነው ከትናንት ወደ የሆነ በቲክቶክ ለቋል። ግን እኔ አብርሃም ግን ልጁን ይዞ የሆነ ቦታ ሄዷል። የለም እውነቴን ነው የምላችሁ። የሆነ የተሳፈረበት ቦታ አለ ወይ ወደ አዋሳ ወይ ወደዛ ሄዷል ልጁን ይዞ ማለት ነው። መኪና ውስጥ አይደለም ይሄ ቅንብል ያየሁት ልጁ ጋር ማለት ነው። እና የሆነ ቦታ ሄዷል አብርሃም ማለት ነው ልጁን ይዞ። እንዴት ለሄርሜላ ሳይነግራት ሄደ? እሱን አናውቅም።
እንግዲህ ሄርሜላዬ በርቺ፣ አይዞሽ 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 አይዞሽ። የሰው ባል የሰው ነው ብላችኋለሁ እኮ እኔ ሁልጊዜ የምላችሁ። እንግዲህ ዛሬ ቲክቶክ እና ዩቲዩብ መንደሮች ሲንጫጩ ሲያለቅሱ ፊታቸውን ሲነጩ ዋሉ ማለት ነው። ምን ነው እንደዚህ ዲሾ እንኳን ደስ ያላችሁ ዛሬ ተገናኝተዋል ተረጋጉ ብላ ሪከርድ አስቀምጣለች እንደዚህ ብላለች እያላችሁ አለበት እንዴ? ቴሌግራም ወይ አይቀራችሁ፣ ፌስቡክ አይቀራችሁ፣ ምኑ አይቀራችሁ ስትሉ አልነበር እንዴ? ዛሬ የት አለች? የት አለው? ለምን አብረው አልመጡም? ዛሬ ትናንትም ዛሬም እንግዲህ ከትናንት ወደ አብረው አይተናቸዋል። እንዲህ ከትናንት ወደ በቃ ይኸው አብርሃም እንግዲህ ከጠፋ 3 ቀኑ ነው። አይ እናንተ ድራማው መጠናቀቁን እያወቃችሁ ማወቅ አቅቷችሁ ነው። አሁን ድራማው እየተጠናቀቀ ነው። ለምን መሰላችሁ? ሄርሜላ አሁን 100 ሺህ ልትገባ ነው። ስለዚህ ቃል የገቡትም 100 ሺህ እስከምትገባ ድረስ ያው ተላላሱ፣ ምንም አሉ አሳዩን። በቃ አለቀ፣ ድራማው አለቀ ማለት ነው። ሊጠናቀቅ ትንሽ ቀርቶታል ማለት ነው። ያው ሩታ ደግሞ እንደፎከረችው ልታረገው ነው ማለት ነው። አይ እንዲው ጉድ እኮ ነው። አይ እኔ እኮ በጣም ነው ያዘንኩት። እኔ ደስታ ራሱ ደግፋችኋለሁ። የልጁ ጋር ተሆነ እኔ ችግር የለብኝም ብሏል። ያው ምን ችግርስ ቢኖርብህ ባይኖርብህ ምን ታደርጋለህ ብለህ ነው ደስታ። እንግዲህ ያው ነገሩ እንደዚህ ሆኗል። ነገሩ እንደዚህ ነው። ግን እውነት አብርሃምን ጠልፈውት ነው ወይስ ምን አድርገውን ነው? አግተውት ነው እንዴ? ቆይ ምንድን ነው ነገሩ? እኔ እኮ አልገባኝም። ነገ ነግቶ መሽቶ አይተነው ነገ የሚለቀቀውን ቪዲዮ አይተነው እንግዲህ ቤቱን ክጅና አንኳኩተሽ ስበሪ ማንሽ ሄርሜላ ዛሬ ከሩታ ቤት መሄዱ አይቀርም ማለት ነው። ታያላችሁ፣ ሄርሜላ ትሄዳለች። ያው ጓደኞቹን ሰብስባ ትሄዳለች ማለት ነው። እንግዲህ ያው እንደፈለደባችሁ የሩታ ጎረቤቶች ሲለበሹ ያድራሉ ብላችሁ ማለት አለባችሁ። ይህን ቪዲዮ አይተው ዛሬ አይተኙም ማለት ነው። እኔ ግን አቤል ትቷል። አሁን ከሄርሜላ ጋር ከሄርሜላ ጋር በብዛት ብዙ ጊዜ ታያችሁት። አሁን ለነገሩ ሁያችን ይዟል። ማርታ ደግሞ አልወደደችም። የአብርሽን ከሩታ መቀማት አልፈለገችም። የሆነ ሚስጥር አላት። የሆነ ሁለቱ የሚያውቁት ሚስጥር ስላለ ይሄ ሚስጥር ይውጣ እየተባለ ነው። እንግዲህ ሚስጥሩን አውጡና ባልና ሚስቱ ያው ወጥቷል ሚስጥሩ ማለት ነው። እንግዲህ አብርሽ ሰምቷል። አብርሽ ስለሰማ ያው እንግዲህ ወደ ሚስቴና ወደ ልጅናቴ እንደዚህ ተፈለጉኝማ ልመለስ ብሎ ልጁን ይዞ ሽልሽል ሄዷል ማለት ነው። አይዟችሁ አትጨነቁ። አብርሽ ቤት አልታገተም። የለም አብርሽ እዚህ አዲስ አበባ ውስጥ የለም። እንግዲህ እነ ዜድ ሾው እነ ምናምን